ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ ከትግራይ ሰራዊት TDF ተለይተው በጠላት ይሁንታ የሰላም ኃይል በሚል ስም በአፋር የተደራጁ የጦር መሪዎች አዲስ ጦርነት ለመክፈት በሚያደርጉት ዝግጅት ላይ ከፍተኛ የውስጥ መከፋፈልና አመጽ እንደገጠማቸው ታወቀ። አመጽ የገጠማቸውና አድማ የመቱ ጄኔራሎችን በዝርዝር እናስደምጣቸዋለን። በአማራ ክልል በተለያዩ አካባቢዎች ገዳዮቻችንን በምርጫ አናነክስም በሚል የአብይ አህመድን አገዛዝ የሚቃወም ታላቅ ሰላማዊ ሰልፍ ተደረገ። አብይ አህመድን ገዳይ፣ ምርጫ ቦርድን ደግሞ አስገዳይ ሲሉ የፈረጁት ሰልፈኞቹ ስርዓቱ እንዴት መወገድ እንዳለበትም አንድ ድምዳሜ ላይ ደርሰዋል። ሰልፈኞቹ የደረሱበት ድምዳሜ የሚገልጽ ዜናም ይዘናል። ስትራቴጂካዊ ጠቀሜታ ባለው የሆርሙዝ ሰርጥ ዙሪያ ያለው ወታደራዊ ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። አሜሪካ በኢራን የኒውክሌር ማዕከል ላይ ጥቃት ለመሰንዘርና ዩራኒየም ለመዝረፍ በኢራን አዲስ አውሮፕላን ማረፊያን ለመገንባት ማቀዷ ተሰማ። በሌላ በኩል ብሪታንያ የዓለም አቀፍ ጥምረትን ለመፍጠር አስቸኳይ ስብሰባ ጠርታለች የሚሉና ሌሎችም ዜናዎች ይዘናል። አብራችሁን ቆዩ። አብይ አህመድ የሚመራው የብልጽግና ስርዓት ከያቅጣጫው የተከፈተበትን ፖለቲካዊና ወታደራዊ ጫና መቋቋም አቅቶት በከፍተኛ ቀውስ ውስጥ እንደሚገኝ ተነገረ። አገዛዙ የገባበትን የህልውና አደጋ ለመደበቅ ቢሞክርም የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎርፌ ሰሞኑን የሰጡት መግለጫ የስርዓቱን መሸበር ፍንጭ ሰጥቷል። ሚኒስትሩ ጠላቶቻችን የኢኮኖሚ ችግራችንን እንደ መሳሪያ በመጠቀም ጉሮሮ ለጉሮሮ ተናንቀውናል በሚል የሰነዘሩት ክስ አገዛዙ በኢኮኖሚ ግንባር የደረሰበትን ከባድ ሽንፈት በይፋ ያመነበት አጋጣሚ ሆኗል። በኢኮኖሚ ዘርፍ የተከሰተውን የነዳጅና መሰረታዊ ሸቀጦች እጥረት ተከትሎ ህዝባዊ ቁጣ እንዳይገነፍል የሰጋው አገዛዝ ትኩረት ለማስቀየር የድጋፍ ሰልፍ በሚል አዲስ ቲያትር መጋቢት 24 ቀን ህዝብን ወደ አደባባይ በማውጣት ሲሯሯጥ ውሏል። ይሁን እንጂ ሰልፉ በአስገዳጅነት የተጠራ መሆኑን የሴፍቲኔት ተጠቃሚዎችና ዝቅተኛ የመንግስት ሰራተኞች ካልወጣችሁ በሚል ዛቻ መጠመዳቸውን እንዲሁም የተወሰኑ ካድሬዎችን ሰብስቦ ህዝብ ደገፈኝ የሚል የሐሰት መልእክት ለዓለም አቀፍ ማህበረሰብ ለማስተላለፍ የታለመ መሆኑ ተገልጿል። የፖለቲካ ታዛቢዎች እንደሚሉት ይህ አይነቱ በማስገደድ የሚደረግ ሰልፍ የአገዛዙን ባዶነት ከማጋለጥ ባለፈ ፋይዳ የለውም። በጭንቅ ሰዓት የሚደረግ የግዳይ ሰልፍ ለፓርቲው ተጨማሪ የውድቀት ማፋጠኛ እንጂ መዳኛ ሊሆን አይችልም ሲሉ ድርጊቱን አጣጥለውታል። በአዲስ አበባና በኦሮሚያ ክልሎች በተወሰኑ ቅጥረኛ ካድሬዎች አማካኝነት ያለፉትን 8 የስልጣን ዓመታት የሚያወድሱ የመሪውን ጉዞ ስኬታማ አድርገው የሚስሉ ሰልፎች ለማድረግ ቢሞከርም በአማራ ክልል ግን ተቀልብሰዋል። የብልጽግና አገዛዝ በግዳይ ሰልፍ ደጋፊ ለማግኘት በሚጋጋጥበት በዚህ ወቅት በአማራ ክልል ፋኖ ነጻ ባወጣቸው አካባቢዎች በብዙ ሺዎች የሚቆጠሩ ነዋሪዎች አደባባይ በመውጣት አገዛዙን የሚያወግዙ ሰልፎችን አድርገዋል። ገዳዮቻችንን በምርጫና ነክስም በአማራ ክልል ሰልፈኞች ካሰሟቸው መፈክሮች መካከል ናቸው። በሰልፉ ላይ ህዝቡ ያስተላለፋቸው መልእክቶች ጠንካራና የአገዛዙን ቅቡልነት እንደሌለ ያስመሰከሩ ናቸው። አብይ አህመድን ገዳይ፣ የምርጫ ቦርድን ደግሞ አስገዳይ ሲሉ የፈረጁት ሰልፈኞቹ ስርዓቱ በምርጫ ሳይሆን በኃይል እንደሚወገድ ያላቸውን ጽኑ እምነት አረጋግጠዋል። የተደረጉ የተቃውሞና የድጋፍ ሰልፎች የአብይን የስልጣን ጉዞ ከብሔራዊ መሪነት ወደ ክልላዊ ተጽዕኖ ከዚያም አልፎ ወደ ትውልድ መንደር በሻሻ የማፈግፈግ ምልክት ያሳየ ነው ተብሏል። በአንድ ሀገር ውስጥ የሚታዩት እነዚህ ፍጹም ተቃራኒ ሰልፎች የመሪውን ቀጣይ ዕጣ ፈንታም ከቤተ መንግስት ወንበር ወደ በሻሻ በረንዳ የሚያደርሱ ይሆናሉ ተብሎ ይገመታል። ለዚህም የአማራ ህዝብ ከብልጽግና አገዛዝ ጋር በፍጹም የማይገናኝበት ደረጃ ላይ መድረሳቸውና ላይመለሱ መለያየታቸውን ለዓለም አቀፉ ማህበረሰብ ትምህርት የሰጠ ክስተት ሆኗል። አገዛዙ እንቅልፍ ከነሱት ጉዳዮች መካከል በመጪው ቅዳሜ የሚደረገው የበይነመረብ ትዕይንተ ህዝብ አንዱ ነው። አብይ አህመድ ህዝቡ እንደተነሳበት ስለተረዳ በየመንደሩ ሰልፍ እንዲደረግ ትዕዛዝ ቢሰጥም የሀገሪቱ ወቅታዊ ሁኔታ ግን ከድጡ ወደ ማጡ የሆነ ነው። የአብይ አህመድ አገዛዝ በፖለቲካዊ ስብራት፣ በኢኮኖሚያዊ ውድቀትና በህዝባዊ ተቃውሞ ማዕበል ውስጥ እየተናጠ ሲሆን የግዳይ ሰልፎችም ሆነ የካድሬዎች ፕሮፓጋንዳ ሊታደጉት እንደማይችሉ የክስተቶቹ ሂደቶች አመላካች ናቸው።
ከትግራይ ሰራዊት TDF ተለይተው በጠላት ይሁንታ የሰላም ኃይል በሚል ስም በአፋር የተደራጁ የጦር መሪዎች አዲስ ጦርነት ለመክፈት በሚያደርጉት ዝግጅት ላይ ከፍተኛ የውስጥ መከፋፈልና አመጽ እንደገጠማቸው ታወቀ። ሰሞኑን ጀነራል ጉዑሽ ገብረ፣ ከበደ ፍቃዱና ዘውዱ ኪሮስ ቡድኑን መቀላቀላቸውን ተከትሎ በአንጋፋና በአዳዲስ አመራሮች መካከል የተፈጠረውን የጥቅምና የስልጣን ሽኩቻ ቡድኑን የመበተን አደጋ ውስጥ ከቶታል ተብሏል። ከዚህ ቀደም በትግራይ ሰራዊት ውስጥ ከፍተኛ ኃላፊነት የነበራቸውና በዲሲፕሊንና ከጠላት ጋር በመተባበር በሚል ታስረው የነበሩት ጀነራል ጉዑሽ ገብረ ከእስር ከተፈቱ በኋላ ወደ አዲስ አበባ በማምራት ከአብይ አህመድ አገዛዝ ጋር ግንኙነት መፍጠራቸው ይታወሳል። ጀነራሉ ቀደም ሲል ለሚዲያዎች ወደ አፋር ለመሄድ አልወሰንኩም ቢሉም አሁን ግን በአፋር በኩል ከሚንቀሳቀሰውና የሰላም ኃይል ተብሎ ከሚጠራው ስብስብ ጋር በይፋ ስራ መጀመራቸውን አሳውቀዋል። የጀነራል ጉዑሽና የሌሎች አዳዲስ አመራሮች መምጣት በቡድን ውስጥ ሰፊ ተቃውሞን አስነስቷል። እንደ ንጉስ ገብረ ጨርቆስ አቦይና በረሃ ባራሂ ወዲራያ ያሉ ነባር አመራሮች በእነዚህ አንመራም በማለት አድማ ማድረጋቸው ተሰምቷል። በዚህ ምክንያት የክፍለ ሰራዊት መሪው ረዳኢ ዋዩ እርስ በእርስ መታኮስ ትርፉ ጥፋት ነው የሚል የሰላም ሐሳብ በማንሳቱ በጀነራል ዘውዱ ኪሮስና በወዲ አንጥሩ ትዕዛዝ ታስሮ እንደነበረ ያገኘነው መረጃ ያስረዳል። ረዳኢ ዋዩ በማህበራዊ ገጹ ባጋራው ጽሁፍ ሸዊት ቢተው አልተሳሳትክም ነበር፣ እኛንን እንደ ጉንዳን አንድ መንገድ ይዘን የተሳሳት ነው በማለት ጽፏል። ሸዊት ቢተው ሐራ መሬት በሚል በአፋር ለተደራጀው ኃይል መስራችና በመከላከያ ታስሮ ብዙ ግፍ የደረሰበት ሲሆን በኋላ ግን ትግሉ ተጠልፏል በሚል ወደ መቀሌ የተመለሰ ነው። የትግራይ ህዝብን ጥቅም አሳልፎ ለሚሰጠው ለአብይ አህመድ አገዛዝ መጠቀሚያ መሆን እንደማይገባ የገለጸው ረዳኢ ዋዩ በድጋሚ ታስሮ ለፌዴራል መንግስት ለብልጽግና ተላልፎ ሊሰጥ እንደሚችልና የሸዊት ቢተው እጣ ፈንታ ሊገጥመው እንደሚችል ምንጮች ጠቁመዋል። ይህ በአፋር በኩል የተደራጀውና ራሱን የሰላም ኃይል ብሎ የሚጠራው ስብስብ ስሙ እንጂ ተግባሩ ሰላም አለመሆኑን በተግባር እያሳየ ነው። አገዛዙ የትግራይን ህዝብ ዳግም ለመጨፍለቅና ሰላም ለማደፍረስ እነዚህን በጥቅም በመደለል ዳግም ጦርነት ለመክፈት እየተጠቀመባቸው ይገኛል። ትላንት በትግራይ ህዝብ ደምና አጥንት ስማቸውን ያገነኑ ጀነራሎች ዛሬ ለስልጣንና ለጥቅም ሲሉ ከአብይ አህመድ አገዛዝ ጋር አብረው ህዝባቸውን ለማጥፋት መሰለፋቸው የታሪክ ጠባሳ ሆኖ ይኖራል። ትላንት የነበረ ጀግንነት የዛሬን ክህደት ሊሸፍን አይችልምና በውስጡ በሙስናና በዘረፋ በስልጣን ጥመኞች የተሞላው የስብስብ ገና ጦርነት ሳይጀምር በውስጥ ሽኩቻ እየታመሰ መሆኑ የአገዛዙን የጥፋት እቅድ እንደማያሳካ ማሳያ ነው ተብሏል። የትግራይ ህዝብ እነዚህን በስሙ የሚነግዱ ነገር ግን ለጠላት ተንበርክከው ወንድሞቻቸውን ሊወጉ የተዘጋጁ የሰላም ኃይሎችን በንቃት ሊታገላቸው እንደሚገባ እየተገለጸ ነው። የአሜሪካ የውጭ ጉዳይ ሚኒስትር በታሪኩ የኢትዮጵያን ወቅታዊ የደህንነት ሁኔታ አዲስና አስፈሪ ምዕራፍ ላይ መድረሱን የሚያመላክት የጉዞ ማስጠንቀቂያ ወጣ። የጉዞ ማስጠንቀቂያው ከዚህ ቀደም ከነበሩት ማሳሰቢያዎች በበለጠ መልኩ አዲሱ ሪፖርት አብዛኛውን የሀገሪቱን ክልሎች በምንም አይነት ምክንያት እንዳይጓዙባቸው በሚል ቀይ መስመር ውስጥ መክተቱ ኢትዮጵያን የጦርነት ደሴት አስብሏታል። ከዚህ ቀደም በዋናነት በትግራይ፣ አማራና ኦሮሚያ ክልሎች ላይ ያተኮሩ የነበሩ የደህንነት ስጋቶች አሁን በመላው ኢትዮጵያ በሚባል መልኩ ወደ ደቡብ ምዕራብ፣ ማዕከላዊ ኢትዮጵያና ሲዳማ ክልሎች የስጋት ቀጠና መሆናቸውን ይፋ አድርገዋል። የአብይ አህመድ አገዛዝ ከመምጣቱ በፊት ኢትዮጵያ ምንም እንኳን የራሷ የፖለቲካ ችግሮች ቢኖርባትም ዜጎች ከዛላምበሳ እስከ ሞያሌ ከጎባ እስከ ጅግጅጋ ያለምንም የጸጥታ ስጋት ቀን ከሌት ተንቀሳቅሰው በሰላም ወጥተው ይገቡ ነበር። ያኔ መከላከያ ሰራዊት ስራውን የሀገር ዳር ድንበር ማስከበር፣ ሉዓላዊነትን ማስጠበቅ እንጂ በመንደሮች ውስጥ ከህዝብ ጋር መታገል አልነበረም። ዛሬ ግን ያ የቆየው ሰላም ተረት ሆኗል። በአዲስ አበባ ዙሪያ እንደ ሱሉልታና ኮየ ፈጭ ያሉ አካባቢዎች እንኳን በሰላም ደርሶ ለመመለስ የሞትና የህይወት ቁማር የሚደረግባቸው ሆነዋል። ይህ የሆነው ደግሞ የአብይ አገዛዝ ስልጣኑ ለማስጠበቅ ሰራዊቱን የውጪ ወራሪን ከመከላከል ይልቅ የራሱን ህዝብ እንደ ጠላት እንዲፈጅ እንዲጨፈጭፍ ማድረጉ ሰራዊቱ በየከተማውና በየቀበሌው በፖለቲካ ስራ መጠመዱ ነው። የአሜሪካው ሪፖርት እንደሚያሳየው ዛሬ የኢትዮጵያ የጸጥታ ችግር ራቅ ካሉ የድንበር አካባቢዎች አልፎ የዋና ከተሞች ደጃፎች አንኳክቷል። የፌዴራል መንግስቱ የቁጥጥር አቅም የቤተ መንግስቱን ጥቂት ኪሎ ሜትሮች ርቆ መሄድ እንደማይችልም የአሜሪካ የጉዞ ማስጠንቀቂያ ያረጋገጠው ሀቅ ነው።
ስትራቴጂካዊ ጠቀሜታ ባለው የሆርሙዝ ሰርጥ ዙሪያ ያለው ወታደራዊ ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። አሜሪካ በኢራን የኒውክሌር ማዕከል ላይ ጥቃት ለመሰንዘር ማቀዷ ሲሰማ፣ በሌላ በኩል ብሪታንያ የዓለም አቀፍ ጥምረት ለመፍጠር አስቸኳይ ስብሰባ ጠርታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ጦር ኢራንን ወደ ድንጋይ ዘመን እንደሚመልሳት መዛታቸውን ተከትሎ ቴሄራን እስካሁን ታይቶ የማይታወቅ አውዳሚ ጥቃት በአሜሪካና እስራኤል ላይ እንደምትሰነዝር አስጠንቅቃለች። ኢራን ከመሬት በታች የቀበረቻቸውን ሚሳይሎች በከፊል ለእይታ ያቀረበች ሲሆን አሜሪካም ሆነች እስራኤል አይተው የማያውቁትን መሳሪያ በእጃችን ይገኛል ስትል ዝታለች። በተያያዘ ዜና ዋሽንግተን ፖስት እንደዘገበው የአሜሪካ መከላከያ ሚኒስቴር ከኢራን የኒውክሌር ማዕከል 1000 ፓውንድ የሚመዝን የጠራ ዩራኒየም በኃይል ለመውሰድ የሚያስችል እጅግ ውስብስብ እቅድ ለፕሬዝዳንት ትራምፕ አቅርበዋል። እቅዱ በኢራን ምድር ላይ ጊዜያዊ የአውሮፕላን ማረፊያ መገንባትን ጭምር የሚያካትት በመሆኑ ውጥረቱን ይበልጥ አባብሶታል። ይህ የአሜሪካ ወታደራዊ ግፊት ከአጋሮቿ ዘንድ ብርቱ ተቃውሞ እየገጠመው ይገኛል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የሆርሙዝ ሰርጥ ለመክፈት ወታደራዊ ኃይል አማራጭ ሊሆን እንደማይችል ገልጸዋል። የኃይል መንገድ መርከቦች ለኢራን ሚሳኤል አሳልፈው መስጠት ነው ያሉት ማክሮን ጉዳዩ በንግግር ብቻ ሊፈታ እንደሚገባ አሳስበዋል። ኦስትሪያ የአሜሪካ የጦር አውሮፕላኖች የአገሯን የአየር ክልል እንዲጠቀሙ የቀረበላትን ጥያቄ ውድቅ በማድረግ ራሷን ከግጭቱ አርቃለች። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባሬዝ ትራምፕ ስላስቀመጡት የጊዜ ገደብ አውስትራሊያ እንዳልተማከረች ገልጸው የዚህ ግጭት መዳረሻ ግልጽ አይደለም ሲሉ ስጋታቸውን ገልጸዋል። ጦርነቱ በዓለም ኢኮኖሚ ላይ እያሳደረ ያለው ጫና አውስትራሊያን ከፍተኛ ዋጋ እያስከፈለ መሆኑንም ተናግረዋል። ፕሬዝዳንት ትራምፕ ሆርሙዝን በኃይል ለማስከፈት የያዙት እቅድ የፈረንሳይ ድጋፍን ባለማግኘታቸው ተቆጥተዋል። በቅርቡ በቪዲዮ በወጣ ንግግራቸው በፕሬዝዳንት ማክሮን የግል ሕይወት ላይ በመሳለቅ ማክሮን አሁንም ከባለቤታቸው ጥፊ እያገገሙ ነው በማለት አጣጥለዋቸዋል። ይህ ንግግር በሁለቱ መሪዎች መካከል ያለውን ግንኙነት ይበልጥ እንዲሻክር አድርጎታል። የአሜሪካው ፕሬዝዳንት የሰርጡን ደህንነት ማስጠበቅ የሌሎች ሀገራት ድርሻ ነው ማለታቸውን ተከትሎ የብሪታንያ የውጭ ጉዳይ ሚኒስትር ሄቨንት ኩፐር የ35 ሀገራት ተወካዮች የሚሳተፉበትን የበይነ መረብ ስብሰባ ጠርተዋል። አሜሪካ በሌለችበት በዚህ ስብሰባ ላይ ፈረንሳይ፣ ጀርመንና የተባበሩት አረብ ኤምሬትሶች ይሳተፋሉ። በሌላ በኩል ኢራን በሆርሙዝ ሰርጥ በኩል በሰላም ለመጓዝ የሚፈልግ ማንኛውም የአውሮፓ፣ የእስያ ወይም የአረብ ሀገር ከቴሄራን ጋር ቀጥታ ስምምነት ማድረግ እንደሚችል በመግለጽ የሰላም አማራጭ አቅርባለች። ያም ሆነ ይህ አሜሪካ በወታደራዊ እርምጃ የኢራንን አከርካሪ ለመስበር ስትዝት፣ አውሮፓውያንና ሌሎች ሀገራት ደግሞ በዲፕሎማሲያዊ መንገድ ሰርጡን ለማስከፈት እየጣሩ ይገኛሉ። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።